እስላማዊ ስደት ወደ ሐበሻ እና ዓላማዎቹ በሚል ርዕስ የጀመርነውን ውይይት ዛሬ 10ኛውን ክፍል ነው ኢንሻአላሁ ዐዘ ወጀል። እንደሚታወቁት ሙናፊቆች ናቸው፣ አደገኞች ናቸው። ካምባቸውን ይገነባሉ። ግን ካምባቸው ላይ ሆኖ አሁንም እዛ መሽገው ለመካ ቁረይሾች ሚስጥር የማባከን እንቅስቃሴ የማባከንን ስራ ተዋሃዱት። ሸዒባ ወርጄ ወደ መዲና ሳመራ በእግሩ ነው የሚያመራው። አሁን ይሄዳለው ማንን ያገኛል? ኻሊድ ኢብኑ ወሊድና ዑስማን ኢብኑ ጠልሃ። ሁለተኛው ደግሞ ምንድነው? ካንተ ወደኛ የሚመጣ እንደ ልቡ እንዲገባ ከኛ ወደ አንተ ሰልሞ የሚመጣን እንድትመልስ የሚል አለ። እዚህ ላይ እንግዲህ ነው ዑመር አልተቀበሉም። بسم الله الرحمن الرحيم الحمد لله رب العالمين وصلى الله وسلم على رسوله الأمين وآله وصحبه أجمعين وبعد أيها الأحبة السلام عليكم ورحمة الله وبركاته إسلاماوي سدتوش وده حابشانا على موتشاتشو بمير رئيسي جمرنون ويت 58ኛውን ክፍል ነው የምንጠቅሰው ኢንሻአላሁ ዐዘ ወጀል። በባለፈው ፕሮግራማችን ነጃሺ ሰልሟል ወይስ አልሰለሙም ለሚሉቱ ለአረቡም ይሁን ለአጀም ምሁራኖች ረድ ለመስጠት መረጃ አዘል እንደው አቅልየን መረጃ ይሆናሉ ብለን ያሰብናቸውን ነጥቦች ረዳት ፕሮፌሰር አቅርበውልን ነበር። በዛሬው ፕሮግራማችን ስለ ነጃሺ መስለም ኢስላም የመረጃ ሃይማኖት ነው ተባለ አሉ ብሎ አይደለም የሚያወራውና የመረጃ ሃይማኖት ነው ታላላቅ ምሁራኖች ምን ብለዋል ስለሚለው ጀነራሉ ማህሙድ ሼት ኸጣብ ያሉትን ኢራናዊ ታላቁ ኢራቃዊ ታላቁ ጸሐፊ ያሉትን ነው የምናየው ኢንሻአላህ። ከኛው ጋር ሆኖ ያ መርሐባ ሸኻ መርሐባ። እንግዲህ ያለው ጥርጣሬ አንደኛ ይሄ ታሪክ ከባለቤቶቹ ትኩረት ስላልተሰጠው ብዙም ጊዜ ባለቤቱ የተኛበትን ሌላው إذا كان رب البيت للضب ضارب فبال أهل البيت لا يرقص የሚል አባባል አለ በአረቡ ዓለም። የቤቱ ባለቤት ከበሮ የሚደውል ከሆነ የሚጨፍር ከሆነ ሌላው ቢጨፍር አይነወርም ነው። ከበሮን አንስቶ የሚመታ ከሆነ ሌላው ተነስቶ ቢወዛወዝ ቢጨፍር አይነወርም ነው። እኛ ባለቤቶቹ ትኩረት ያልሰጠነው ያልተከላከልንለት ያልተቀበልነውን እዛ መጽሐፍ የቻሉት የሌላ እምነት ተከታይ የሆኑ ስለዚህ ንጉሥ ሲጽፉ ስለ ስደቱ ሲጽፉ ቦታውንና ክብሩን ሲክዱት ሌላው ምን ማለት ይችላል? እና አይነወርም ማለት ነው። እኛ ባለቤቶቹ ከኛ እንዳልነው የተጣለብን ገደብና ተጽዕኖ እንዳናቅም እንዳንጽፍም ተደርገናል። ኢትዮጵያውያን ሙስሊሞች መከላከል ቀርቶ ማዋቅም መድረኩ አልተመቻቸልንም። ውጭ ሄደን ምናልባት ለእውቀት ለመቅሰም ከቻል ማነቆ ነበረ። እንትን እኮ ስናይ ከታሪኩ ጋር የተያያዘ ነው። አንድ ጊዜ ኃይለ ሥላሴ ይባላሉ ንጉሱ ወደ ግብጽ ሄደው ጀማል አብድናሲር ይጠይቃቸዋል። ስለ ነጃሺ ታሪክ ሲጠይቃቸው እኔ በአገሬ ውስጥ የሰለመ ንጉስ አልነበረም ብለው ካዱ ይባላል። ንጉሱ እንግዲህ አገሪቷን የሚያስተዳድሩት የግብፁ ፕሬዝዳንት ሲጠይቃቸው እኔ በአገሬ ውስጥ ነጃሺ ብሎ የሰለመ ንጉስ የለም። እንግዲህ ይሄ ራሱ እንደ አንድ የሀገር መሪ የማይጠበቅ ነበር። ይሄን አለና ግን ለኢትዮጵያ ምንድን ነው ወረሳት? ድህነት፣ ኋላቀርነት፣ መሀየብነት። ይሄ ነው እኮ ወረሰኝ እንጂ ብልጽግና አላወረሰኝም። ከኔ በኋላ በቀኝ ሲገዙ የነበሩ አገሮች እንደነ ኬንያ፣ እንደነ ታንዛኒያ፣ እንደነ ማናቸው ጊኒያ፣ ጋምቢያ እነኚህ ለእድገት እንኳን ለንቃተ ህሊና ሲጋበዙ እኔን ግን በመሀየምነት እንዲዘፈቅ አደረገኝ። በተለይ ሙስሊሙ ላይ ያ ስርዓት ትልቅ ደባ ያሰራብኝ ነው። ስለዚህ ሌሎቹ ቢሉም ቢክዱም በትርፍ ሰዓታቸው የሚዋሩትን
በትርፍ ግንዛቤያቸው የሚወስዱት ነው። ይሄ አንዱ ነው። ምናልባት አሁንም ሴራው በዚሁ ታሪክ ላይ ከሜዳ የመጣ አይደለም። አፄ ኃይለ ሥላሴ በ1954 ወደ አውሮፓ ወደ አሜሪካ በሄዱበት ጊዜ ምንድን ነበር ያለው? በዋይት ሃውስ ወይ በኮንግሬስ ቀርቦ ሲጠየቅ ስለ እስልምናና ስለ ሙስሊሞች በኢትዮጵያ ውስጥ 10% የሚሆኑ በሰሜኑና በምስራቁ የተረፉ ትንሽ የቀሩ አሉ። እነሱንም በቅርብ ጊዜ የክርስትና እምነት እናደርጋቸዋለን፣ ተቀባይ እንዲሆኑ እናደርጋለን። ከናንተ የሚፈለገው ድጋፍና ትብብር ነው የሚለውን ጥያቄ ነው የቀረበው። ይሄም በሚልበት ሰዓት ላይ ከዛ ተመልሶ ነው ማህበራዊ ኑሮ እድገት የሚል ደንቡንና ረቂቁን ያወጣው የነደፈው። ያንን መተግበር ሙስሊሞች ወጥተው እንዲማሩ አልተፈቀደላቸውም። ትምህርት ማግኝተው ወደ ሀገር እንዲመለሱ አልተፈቀደላቸውም። ማዕቀብ ተደረገ። አገርም ውስጥ እንዳይንቀሳቀሱ አደረጋቸው። ስማቸውንም እምነታቸውንም እንዲገብሩ ተደረገ። ገንዘብ ብቻ አልነበረም ሲገብሩ የነበረው፣ ስማቸውንም እምነታቸውንም ነበረ። እምነታቸውን የገበሩት ቦታ ለማግኘት የመሬት እርሻ ባለቤት እንደሆኑ ወይም አንድ መስሪያ ቤት ገብተው ስልጣን ለማግኘት ከሞከሩ ወይም አንድ በሚሊተሪ በደህንነት ገብተው ማዕረግ ማግኘት የሚችሉት ያን ጊዜ እምነታቸውን ሲቀይሩ ነበር መስፈርት የተደረገው። በስኮላርሺፕ እንኳ ድንገት አጋጣሚ ሆነ የተወሰኑ የሙስሊም ልጆች ተምረው ሰቃይ ቢሆኑና ድሉን ቢያገኙ ወደ ውጭ ወጥተው እንዲማሩ አይፈቀድም። ይሄ ባለበት ሁኔታ ላይ ምንድነው የነበረው? እንዳልኩት የውጭ ፖሊሲው ግንኙነቱ ከምዕራቡ ዓለም ጋር ነበረ። ምዕራቡ ዓለም ደግሞ በቀኝ ገዥነት ሁኔታ ይህን እስልምናን ሃይማኖት እንዳልኩት ሙስሊሙ ክልልን ከፋፍለው የአረቡ ዓለምን ከፋፍለው ማህየምነት አድርገው ለነሱ ባህል ወግ ተገዢ እንደሆኑ አድርገው ምናልባት የነ ደሎበን እንግሊዙ የትምህርት አማካሪ በግብጽ ውስጥ የሰረበው እንደባ ሰምተናል። ይሄንን ሲዋጉ የኢትዮጵያ በእስልምና ያላትን ታሪክ የነጃሺ ታሪክን ጭምር ነው የተዋጉት። ከዛ አጋጣሚ ሆኖ በዚህ በገልፍ አካባቢ በነዳጅ ምክንያት የገቢ ምንጫቸው ዳብሮ የነበረውን ወጣት ለስኮላርሺፕ ወደ ምዕራቡ ዓለም በሚሄዱ ጊዜ እንዲጃጃሉ አድርገዋቸዋል። ምክንያቱም እንዳለው የሀበሻ ታሪክ አንዱ የእስልምና ገጽታ ነው። አንድ ታሪክ ልንገሮት ከሆነው ጅቡቲ የዛሬ 5 ዓመት 4 ዓመት አካባቢ ይሆናል ምኒልክ ሆቴል የሚባል አለ። እዛ ተቀምጬ አንድ ፈረንሳዊ ጃክትሩ ይባላል የገጠር ዑለማዎችን ድርሰት በርካሽ ዋጋ ይገዛል። የሚጫነው ከየት ነው? ከከሚሴ ዙሪያ አካባቢ ነው በግመል የሾንክይ የነ ጦልሃ ጃፈር የነ ሙፍቲ ዳውድ የነ ሸጫሊ ሁሉ በአጀም የጻፉት አልቀረም። በርካሽ ዋጋ ይሰበስባል። የተጻፈው ፊደሉ አረበኛ ነው። ቋንቋው ግን ያው አካባቢ ቋንቋ ነው። አንዱ እንግዲህ ገጠር ዑለማዎች የተጠቀሙበት ፊደሉን በአረበኛ አድርገው ቋንቋ፣ ምክንያቱም የሚሰማ እንጂ የሚያነብ ህብረተሰብ አልነበረም። ያንን ሲሰበስብ በአስተርጓሚ ጠየቁት ማንነቱና ምንነቱን። ፈረንሳዊ ነኝ አለኝ። የጥናትና የምርምር ማዕከል አለኝ አለ ፈረንሳይ። ተባባሪ እንግሊዝና አሜሪካ ውስጥ አለኝ አለ። የሚያጠኑት ምንድን ነው? በዓለማችን በአሁኑ ጊዜ 6812 የጥናትና የምርምር ማዕከላቶች እንደ አሸን በፈሉበት ሰዓት ላይ 80% እስልምና ሃይማኖት ላይ ነው ትኩረት የሚያደርጉት ጥናታቸው ላይ። የታወጀ በማን አማካይነት በዛን ጊዜ ምን ችግር አጋጠመው የሚለው ነጥብ እቺ 3 ነገር ነች። እንግዲህ ታሪኩ ላይ ትኩረት የሚሰጥበት የታወጀ መካ የታወቀ ነው። በማን አማካይነት? በነቢዩ መሐመድ አማካይነት ሰለላሁ ዐለይሂ ወሰለም። በዛን ጊዜ ምን ችግር አጋጠመው ሲባል የሀበሻው ንጉስ እንደ ንጉስ፣ ሀበሻ እንደ ሀገር፣ ሀበሾች እንደ ዜጋ እነሱ ተባብረው መሰረቱን እንዲጥል ባያደርጉ ኑሮ ይሄ ዓለም አቀፋዊ መልእክት መሰረቱን ሊጥል አይችልም ነበረ የሚል መልስ ተገኘ። አልካዱም ይሄንንም። ነገር ግን
እስልምናው ኢትዮጵያ ውስጥ የት ነው ያለው ሲባል ገጠር ውስጥ ነው አገኙት። ከተማ አይደለም። ከተማ ያለው ነጋዴ ነው። የአርብቶ አደርና አርሶ አደር ነው እስልምናውን ይዞ የነበረው። ለዚህ ብሎ እስልምና የመጣው ኢትዮጵያ ውስጥ ከገጠር ነው ወደ ከተማ፣ ከከተማ ወደ ገጠር አልሄድም። ለዚህ ትልቁ ማስረጃ ኢማሞች፣ ኸጢቦች ምናምን በሙሉ ከገጠር የፈለሱ ናቸው። ከዛ ካልዋዎች፣ ከዛውያዎች። አሁን ያንን ለማጥናት ነው አለ የገጠር ዑለማዎችን ድርሰቶች የምናድነውና የምንጥለው። ምክንያቱም ምንድነው የጻፉት? እንዴት ነው ይሄ እስልምና ሊቆይ የቻለው? ለዚህ ብሎ እኮ ነው ቅድም ያነሳነው ታሪክ በመግቢያችን ላይ ባለፈው በመሰረታውም ሰዓት ላይ እንደ አገር የመጀመሪያዎችን ስንል ኢትዮጵያ ውስጥ የመጣው እስልምና ኦሪጂናሉ ነው፣ እንደወረደ የተበከለው አይደለም። አልተበከለም፣ እንደወረደ ነው። መዲና ላይ እንደርሰ መካ ላይ እንደተፈጠረም ቀጥታ ይዞ ሀበሻ ውስጥ የገባው። ለዚህ ብሎ የሀበሻ እስልምና ኦሪጂናል አልተበከለም። በቀኝ ገዢዎች አልተበከለ። አጼዎቹም ከተማውን ነው እንጂ ለመበከል የቻሉት የአርብቶ አደር ጫካ ውስጥ ያለው ዛፍ ስር ያለው ግን እስልምና እንደወረደ ነው። ለዚህ ብሎ የሮማዳን አከባበር እንኳን እኛ እንደ መዲና ነው እናከብረው፣ እንደ ድሮ እንዳሁኑ አይደለም። እስልምናችን እኛ ጋር ኦሪጂናል ነው፣ አልተነካም። ይሄ ባለበት ሁኔታ ላይ ነው እንግዲህ እነኚህ ምዕራባውያን ትኩረት ሰጡበት ታሪክ ላይ። ለዚህ ብለው ምን ማጃጃል ጀመሩ። ከነጋ በስኮላርሺፕ በሚሄድ የለም አቅሙ ኑሮት ሙስሊም ወደ አውሮፓ ወደ አሜሪካንም የአሜሪካ ዩኒቨርሲቲዎች የገቢ ምንጭ ናቸው። በአጋጣሚ ነው ያረቦቹ በአመት እስከ $41,000 $41 ቢሊዮን ነው ገቢ የሚያገኙት በስኮላርሺፕ ከሚሄዱት ወጣቶች። አሁን እዛ ላይ ስልትና እቅዱን በደንብ አድርገው አውቀውታል። ይህንን ገና ትኩስ ኃይል የሚባለውን ወጣት ወደ እነሱ ጋር በሚሄድበት ጊዜ ከሱ የሚፈለገው እውቀት መቅሰም ሳይሆን ገንዘቡን ዶላሩን ብቻ መክፈሉን ነው የሚያዩት። ያንን ከከፈለ ደግሞ ከፍተኛ ማዕረግ አድርገው ይሰጡታል። ዲግሪውን ከተመለሰ በኋላ መሪነትን ይይዛል። ወይ አንድ ድርጅት ኃላፊ ይሆናል፣ ወይ አንድ ዩኒቨርሲቲ አስተማሪ ይሆናል፣ ወይም ዳይሬክተር ይሆናል። ስለዚህ የነጃሽን ታሪክ እዛ ውስጥ ያላቸው ጥርጣሬ የሆነ መጽሔትና ጋዜጣ በአረበኛ በዚሁ ሀገር በሚታተም የነጃሽ መስለም አጠራጣሪ ብሎ በጻፈው ላይ ነው ይሄን መልስ የሰጠው ይሄ ጄኔራል። ለመሆኑ እናንተ እነማን ናችሁ አላቸው። እናንተ ይሄንን ጥርጣሬ ማን ነው የፈጠረባችሁ? በአእምሯችሁ የመገባችሁ? እያንዳንዳቸው ሲታዩ ወይ እንግሊዝ ሀገር ሄደው የተማሩ ናቸው፣ ወይ አሜሪካ ሄደው የተማሩ ናቸው። እዛ ደግሞ የይሁዶች ሴራ አለ። የይሁዶች ሴራ አንድ ሙስሊም ወጣት ትክክለኛ ገጽታውን የእስልምና ታሪኩን አውቆ ከሚመለስ እልቅ ተገዥነቱ ይሄን እስልምና ሃይማኖት የኋላ ቀርነት ሃይማኖት የኋላ ቀርነት አስተሳሰብ በማለት እንዲሸሸውና ባለባበስም ሆነ ባስተዳደርም ሆነ በቋንቋም ሆነ በማህበራዊ ኑሮም ሆነ የነሱን ግልባጭ ይዞ እንዲመቃ ይሄ የታቀደ የተጠነሰሰበት ሐሳብ ነው። እዛ ውስጥ ማንን አስገቡልኝ? የነጃሽን ታሪክ። ስለዚህ ይላል እሱ ጄኔራሉ የነጃሽን ታሪክ ለመበከል ስትፈልጉ ስፔንም ሄዱ፣ አውሮፓም ሄዱ፣ አሜሪካም ሄዱ፣ ፈረንሳይም ሄዱ፣ እዛ ሄዳችሁ የተማራችሁበት ሰርቦንም ይሁን ሃርቫርድም ይሁን ኦክስፎርድም ይሁን ሄዳችሁ እናንተ የተማራችሁት ያስተማሯችሁም ትክክለኛ የነጃሽን ገጽታ ሳይሆን ያን አርቲፊሻሉን ጥርጣሬ የሚያስገኘውን አልሰለመም የሚለውን መንፈስ ከነሱ ድርሰትና ከነሱ ጥናት ወስዳችሁ ነው የመጣችሁት። ምክንያቱም እስልምናውን ለመዋጋት የነኛ አስተማሪዎች የነኛ ፖሊሲ አውጪዎች ምዕራባውያን የሚያስቡትና የሚያልሙት ይሄ ታሪክ እንዲረሳ እንዳይታወቅ የማድረግ ሁኔታ ነው። አዩ ይሄ ከዚህ አንፃር የዛ ውጤት የመጣችሁ ነው። ወደ ሀገራችሁ ስትመለሱ በከፍተኛ ማዕረግ መክፈላችሁ ነው የታየው፣ ችሎታ መማራችሁ አይደለም። እናንተ በትክክል እንወካላችሁ የነጃሽን ታሪክ ዘርዝሯል። እዚህ ላይ ወደ ማን መጽሐፍ መመለስ አለባችሁ ይላቸዋል። መጽሐፎቹን በእስልምና ታሪክ ምንጭ የሆኑትን በሙሉ ጠቅሷል። የዚህ ታሪክ ምንጭ ትክክለኛውን መመገብ ከፈለጋችሁ የከሌን አንብቡ የከሌን አንብቡ የከሌን አንብቡ እያለ ከነስም ዝርዝር ነው ያስቀምጠው ጄኔራሉ። እነኛ ደግሞ የሚባሉት የአረብ
ጸሐፊዎች ይሄ አረቡ ዓለም ያን ጊዜ በስልጣኔም ይሁን በታሪክም ይሁን ባግዳድ እንደ ማዕከል ስፔን አንዱሉስ ሁለተኛዋ ማዕከል በሚራቡ አውሮፓውያን ያስተማሩ ድርሰታቸው በጊዜው ዓለምን ያስደነቀ እያንዳንዱ እኮ በሳይንስም ይሁን በቴክኖሎጂም በአልጀብራም ይሁን በጂኦግራፊም ይሁን በሙሉ እኮ የሙስሊም ማዕከላቶች እኮ ናቸው ማለት። ስለዚህ ወደዛ ታሪክ ተመለሱ ነው የሚላቸው። ወደ ቅድመ አያቶቻችሁ ወደ አያቶቻችሁ ይሄንን ታሪክ ምንጭ አድርገው የጻፉት እነሱ የጻፉትን አንብቡ ነው የሚለው ይሄ ጀነራል። ይሄ መጽሐፍ በሙሉ እንግዲህ የነጃሺ መስለም ማረጋገጫ በቂ የሆነ ምንም ጥርጣሬ የሌለው ምንጩ እስልምና ጋር የተያዘ ስለሆነ ከቁርአንና ትርጉሙ ከሐዲስና ከሸርሑ ወይም ሙስሊም ምሁራኖች ከጻፉት እጅ ምንጫችን እነኛ ምዕራባውያን ለእስልምና ቀና አመለካከት ፍላጎት የሌላቸው እስልምናውን በጥርጣሬ ለሙስሊሙ ዓለም የኋላ ቀርነት ነው የድህነት ሃይማኖት ነው እያሉ እንደሚያስመዘግቡት ከነሱ ውስጥ መመገብ የለባቸውም ብሎ ጥሪውን ያስተላልፋል እዚህ መጽሐፍ ላይ። ጀነራሉ ጥሩ ነው የጻፉት። እውነቴን እያንዳንዱ ኢትዮጵያዊ ይሄ መጽሐፍ አስተርጉሞ ማንበብ ያለበት እንግዲህ እኛ ሳንሆን ይሄ ኢራቃዊ ጀነራል ይህን ታሪክ በመገንዘብና አደጋውን በማየት በወገናዊነት እንደ ሙስሊምነቱ ተቆርቁሮ ስለ ነጃሺ በቂ ክርክር ያደረገ የጻፈ ያዘጋጀ ሰው እንደዚህ ሰው የለም ማለት እችላለሁ እኔ በበኩሌ ካገኘሁት ካነበብኩት። በአጋጣሚ ይህን ታሪክ ብዙዎች ይህን መጽሐፍ በብዙ እጅ የለም እንዲሰራጭም ብዙ ጊዜ አልተፈለገም ማለት እችላለሁኝ። ምክንያቱም የነሱን ነውር ፈንቅሎና በርብሮ የሚያወጣ ነው የወጣቶቹን። እነኛ ወጣቶች ደግሞ እርግጠኛ ነኝ እዛ ሄደው ከቀሰሙትና ካገኙት ማረግ ወደ ሀገራቸው ተመልሰው ትልቅ ስልጣንና ለትልቅ ቦታ እንደዋሉ ይታወቃል። ስለዚህ የነሱ ግንዛቤ ስለ ነጃሺ ያልተስተካከለ እውነቱን ያላዩት እውነቱን ያልተ ትንሽ ነገር ቢረዱ ኑሮ ቀደም ሲል የተጠቀስነው ሶላት አልጋይም በሱ ላይ መሰገዱ ወኪል ሆኖ ለነብዩ መዳሩ እነኛን ሰዎች መንቀባቀቡ መቀበሉ የጀነት ነው ብሎ ነብዩ ሰለላሁ ዐለይሂ ወሰለም ትልቁ ችግራቸው ሐዲሱን አልቀረቡትም፣ ሐዲሱን አላዩትም፣ ቁርአንና ትርጉሙ ተፍሲሩን አላነበቡትም። የሙስሊም ምሁራኖች በዚህ ታሪክ ላይ ሌላው ቀርቶ የቡኻሪና የሙስሊምን እንኳን ኪታቦች ያላነበቡም እነኛ ሰዎች ያነበቡት የምዕራባውያን። በአጋጣሚ በአሁኑ ጊዜ እንደው አላህ በጥበቡ ሳይሆን አይቀርም በአሁኑ ጊዜ እየመጣልኝ ያለው ምዕራባውያን ምስክራቸውን እየሰጡ ስንቱ ጸሐፊ በመቶ የሚቆጠሩ ሰዎች የሙሐመድ ታላቅነትና እውነተኛነት እያሉ አሁን የነኛ አረብ ነን የሚሉ ወጣቶች ነን የሚሉ ኃላፊ ነን የሚሉ የዶክተሬት ማዕረግ አግኝቶ የማስተርስ ማዕረግ የፕሮፌሰር ማዕረግ አግኝቶ ከዛ ከምዕራቡ ዩኒቨርሲቲ ከወጡ ከተመለሱ በኋላ ዛሬ ምን እንደሚበቃቸው አላቅም። እውነት ዛሉ ቀደም ሲል ደባ ሲሰሩባቸው የነበሩት ዛሬ ግን ሐቅና እውነት ስለመጣ የዘመኑም የቴክኖሎጂ ዘመን ስለሆነ ምዕራባውያን ዩኒቨርሲቲዎች ዛሬ አረበኛ ቋንቋ ግዴታ ነው ብሎ የሚወስኑበት ደረጃ ደረስ። አረበኛ ቋንቋ መማር ብቻ ሳይሆን የእስልምና ታሪክ የተመነጨ የጥናትና የምርምር ማዕከላቶች ትኩረት ሰጥተው እየተፈላፈሉ እየተመራመሩ እውነትን ለማወቅ በሚጥሩበት ሰዓት ላይ እነኛ ትላንት የነጃሺ መስለም ጥርጣሬ አለን ብለው የተናገሩት የጻፉት ሰዎች ምን እንደሚበቃቸው አላውቅም። ሐቅ ነውና እውነቱ እየወጣ መጥቷል። በአሁኑ ዘመን ደግሞ ይሄ ቴክኖሎጂ ኢንፎርሜሽን ዓለም ግድግዳና ጣራ 40 ሆና ወደ አንድ መንደር በተቀየረችበት ሰዓት ላይ እውነቱ እየፈነቀለ መጥቷል። ከኔ ሳልሆን ያ ሳይሆን የራሳቸው ምሁራን የራሳቸው ተመራማሪዎች የራሳቸው የምርምርና የጥናት ማዕከል ኃላፊዎች ራሳቸው በመጻፍና በማስረጃ እየመጡ ነው። ይባስ ብሎ እነሱም ወደ እስልምና እየገቡ ነው። ከሃኒክተን ከነፉኩያማ የመለጠ የአሜሪካ ተመራማሪና የምርምር ማዕከል ኃላፊ እነ ቶማስ ፍሬድማን የሰጡት ምስክሮች ምንድን ነው? ራሳቸው በመጨረሻ ደቂቃ ላይ ቶማስ ፍሬድማን ማለት የይሁዲ ነው፣ ጸሐፊ ነው፣ የታወቀ ጋዜጠኛ ነው። ስለ እስልምና ስርጭትና እድገትና እውነታነት ምን አቋም አለ ብሎ ሲጠየቅ ምንድን ነው ያለው? እኔም ከ3 ወር በኋላ መሐመድ የማልሆንበት ምክንያት የለም ነበር ያለው። እንግዲህ ወደ ሻሂዱ ምን አሊያ በዚህም አልተብቃቃም። ዛሬ እያንዳንዱ የምዕራባውያን ዩኒቨርሲቲዎች የእስልምና ታሪክ የአረበኛ ቋንቋ ዲፓርትሜንት ግዴታ መሆን አለበት ብለው ውሳኔ ወደሚሰጡበት ደረጃ ይደርስ ነበር። ኒክሰን በአጋጣሚ ሄልሲንኪ ውስጥ ባደረጉት ስብሰባ ላይ
የአሜሪካው ፕሬዝዳንት የነበሩት መጽሐፋቸው ከሰላም በስተጀርባ የሚል መጽሐፍ አላቸው። በአረበኛም ተተርጉሟል። በአጋጣሚ ሶሻሊስት ከፈራረሰ በኋላ እነ ማርጋሬት ታትሸር ጋር ተቀምጠው ፊት ለፊታችን ያለው ይሄ እስልምና ነው አደጋው፣ እሱን እንዴት እናዳክመው፣ እሱን እንዴት እናጥፋው ብለው እቅዳቸውን በመንደፍ ላይ እያሉ አንድ ልዩ ጸሐፊያቸው ሮበርት የሚባል ነበረ። እባክህ ስለ ቁርአን እስኪ ይዞታውን ሆነ ማንነቱ ምንነቱን አጥናና አንድ መጽሐፍ አዘጋጅልኝ ይሉታል። አንድ ኮሚቴ አዋቅሮ ስራውን ይጀምራል። አሁን እየጻፈ የነቀፈ ሲመጣ አንዲት አንቀጽ ያገኛል። ሱረቱ አሊ ኢምራን ላይ ያዕሪፉነሁ ከማ ያዕሪፉነ አብናአሁም ምትል። ከዛ እንደምንም የፕሬዝዳንቱ ያለቃው ትእዛዝ ስለሆነ መጽሐፉንም ጨርሶ ወስዶ ያስረከባቸው። ካሁን ጀምሮ ግን እኔ አብደልሐቅ ሆጃለሁ አላቸው። ተደናገጡ። ፕሬዝዳንቱ ምን ነካው? ምን ለከፈው? የኢኮኖሚ ችግር ነው? የመንፈሳዊ ችግር ነው? እስኪ ባካችሁ ይህን ሰውዬ ተከታትላችሁ ልጅ ሁኔታውን ብለው ጠየቁ። አሁን እኔ ምንም አልሆንኩም አለ። ሐቅን በማግኘቴ ብቻ ወደ እስልምና ገብቻለሁ አላቸው። እውነቱን ስላገኘሁኝ ያዕሪፉነሁ ያውቁታል፣ ከልጆቻቸው የበለጠ የሚያውቁት ነው በማለት የጠቀሰውን አንቀጽ። ከዛ በኋላ ምን ሆነ? ዛሬ በአሜሪካ ከ50 በላይ የሬዲዮና ቴሌቪዥን ጣቢያ ያላቸው አብደልሐቅ ሆኖ ራሱን ሰየመ። ስለ እስልምና ዳዕዋ የሚያስተላልፍ የሚያስተምር። ለዚህ ብሎ አላህ ሱብሓነሁ ወተዓላ ኢና ናሕኑ ነዘልና ዚክረ ወኢነሁ ለሐፊዙን ወረፈዕና ለከ ዚክረክ። ይሄ በተግባር ስለዚህ የዚህ ጄኔራል መጽሐፍ ማዘጋጀት አይሆፕ ወደፊት ምናልባት በእኛው ቋንቋ ተተርግሞ ወጣቱ እንዲያነበው ይደረጋል። አይቀሬ ነው። ምክንያቱም አንዱ መከላከያ ምስክርነት የተሰጠበት ማስረጃ የተሰጠበት ይሄ የነጃሺ ሰልሟል አልሰለመም በጥርጣሬ ላይ ያሉ ቄሱም ይሁን ምሁራኑም ይሁን በቂ ማስረጃ መሆን ይበቃል። በአረቡ ዓለምም ያሉትም የተጠራጠሩትን ለነሱ መልስ የሚሰጥበት መጽሐፍ ነው ብዬ ነው ግምት ወስደው። ስለዚህ በቂ መረጃ ስላለ ዘመኑ ደግሞ የቴክኖሎጂ ዘመን ስለሆነ የነጃሺ ሰለመ አልሰለመ የሚያከራክር ለኔ ግን ዋጅቡ አስፈላጊነቱ ምንድነው? ይሄ የታሪክ የቱሪስት ገቢ ምንጭ ነው። እንደ ቱሪስት መናኸሪያ ለኔ ነውር አይደለም፣ ክብሬ ነው። ይህን ታሪክ በደንብ አድርጌ ጠብቄ አሳውቄ ለ1.6 ቢሊዮን ሙስሊም በዓለም እኔ ባለውለታህ ነኝ። ንጉሴም አገሬም አለችኝ። ስለዚህ የኔ ውለታ አለብህ ብዬ የማሳይበት መድረክ ነው፣ የምኮራበት ነው። ሙዚየሞች መዘጋጀት አለባቸው። የጥናትና ምርምር ማዕከሎች መስፋፋት አለባቸው። የቱሪስት መስህቦች መዘጋጀት አለባቸው። ይሄ ኋላ ቀርነትና ድህነትን ከምዋጋበት አንዱ ዋናው ስልቱ ይሄ ነው፣ ይሄ ታሪክ። ስለዚህ ይሄንን ለመገንዘብ እንችል ይሆን? አይሆፕ እድሜ ሰጥቶን ለማየት ብንበቃ ምኞታችን ነው። ግን ያላህ ትእዛዝ ሆኖ ደግሞ መልፈጥም ከመጣ ይሄንን መድረክ ቀጥሎ ነገ ተግባራዊ ምኞት ይሄ ለታሪክ እርግጠኛ ነኝ እኔም ሆንኩ በሌንም ከመጣ ሆነ ከእኔም ጋር የሚቆይ ሆነ ይሄ ታሪክ የሚሞትበት ጊዜ አይደለም። ይሄ ታሪክ ወደ እውን የሚወጣበት ጊዜ ላይ ደርሰናል። ሐቁ የሚመጣበት ጊዜ ደርሰናል። ከዚህ አንጻር የሀገራችን አንዱ ትልቁ ገጽታዋ ክብሯ ይሄ ታሪክ ነው። ስለዚህ መስተንግዶ የሚያደርግናቸው እንዳለ ሆነው የንጉሳችን ነጃሺ አቋም እንዳለ ሆኖ ሰለማ አልሰለመ ለኔ ራስ መታት ሊሆንብኝ አይገባም። ዋናው ምን ነበረው? በዛ ቀውጢ ሰዓት ላይ ምንድነው ያበረከተው? በነቢዩ ጎን ሰለላሁ ዐለይሂ ወሰለም ምንድነው ያደረገው ተሳትፎ? ይሄን ነው ጥንካሬውን የምፈልገው። መስለሙ ማያካክድኝም አከራክረኝም። ነውር አይደለም ይሄ መስለሙ። ሐቅን አውቋል፣ ወደ ሐቅ መንገድ ተመልሷል። ያ የራሱና ፈጣሪው ጋር ያለ ነው። ለኔ ግን ኩራቴ ነው፣ ታሪኬ ነው። ስለዚህ ከዚህ መልኩ ነው ማየት ያለብን እያልን ምንጮው ከዚህ አንጻር ነው። ስለዚህ በአረቡ ዓለም የተጠራጠረውን በየመድረኩ ቀርበን አሳይተነዋል። ከተቻለ መጠን እውነትን እያዩ የተመለሱ ብዙዎች ናቸው። ከጓደኞቻችን የሚሆኑ በዩኒቨርሲቲ ደረጃ የነበሩ አብረውን ወደዚህም ጥርጣሬ ገብ ሆነ ብዙ ጊዜ በራሳቸው ይመሰክሩታል። እኛ እኮ ይሄ እስልምና ገጽታችን አሁን ነው እየነቃን ያለ ነው እየነቃን ያለው ነው። በድሮ ይሄንን ግንዛቤ አልነበረንም እስከ ማለት ደርሰዋል። ብዙዎች ናቸው ያጋጠሙ በዚህ መድረክ ላይ። ስለዚህ ጊዜው አሁን ነውና እኛ ባለቤቶች ግን ተነስተን ይሄን ታሪክ የማወቅ የማሳወቅ
በአንደኛ ደረጃ ተጠያቂዎቹ እኛ ነን እንላለን። ይሄን በማለት በዛሬው ያለኝ መድረክ እንግዲህ ሰዓቱም ያለቀ መሰለኝ አልቋል። በቃ በዚሁን ዘጋን። አልহামዱሊላህ ክቡራና ክቡራት የፕሮግራማችን ታዳሚዎች ስለ ነጃሺ ረህመቱላሂ ዐለይሂ መስለም ታላቁ ጀነራል መሐመድ ሺት ኸጣብ የጻፉትን መጽሐፍ ብታነቡና አቅሙ ያላችሁ ችሎታው ያላችሁ ሰዎች ደግሞ ብትተረጉሙት ለሀገር ታሪክ ነው፣ ክብር ነው፣ ይጠቅማል። ነጃሺ ሰለመ አልሰለመ ራስ ምታት የሆነበት ምክንያት ምንድነው የተባለ እንደሆነ ደውረጋ ብለን ካሰብን ውጤቱ ምን እንደተፈለገ ታውቃላችሁ እንደሚገባኝ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በእለቱ የሀገራቸውም ሰው ይሁን ከሀገራቸው ውጭ የነበረው ሰው መልእክታቸውን አልተቀበለም። እንግዳውሳ በጉልበት ነው ያስፋፉት ሃይማኖቱን ለማለት ብቻ ነው የተፈለገው። ከዚህ ውጭ የነጃሺ መስለም ያለ መስለም በሐያት ቢኖር ኖሮ ሰልም ያለው ብሎ ያሰልማል ሌሎችን ይሰብካል ተብሎ ይፈራ ነበር። በሐያት የለም ሰውዩ። መስለም ያለ መስለሙ ለምንድን ነው የተዘጋው? ኢስላምን ለማብጠልጠል በጉልበት ነው በጦር ነው ብላ ኢስላም የተስፋፋው ብሎ ለማብጠልጠል ተብሎ የተሰረ ሴራ ነው። ዞሮ ዞሮ ይሴረማይ ሴር እስልምና ሃይማኖት መስፋፋቱ አይቀሬ ነው። አላኩል ሃል ከዶክተር ይጠበቅ የነበረው ግዴታ ታሪካችንን የማሳወቅ ነው። እኛ ደግሞ ታሪካችንን አውቀን የማሳወቁም የሁላችንም ግዴታ ስለሆነ ይሄንን የማስፋት እስላማዊም ሀገራዊም ግዴታ አለብንና እንስራበት ነው የምንለው። የዛሬ ፕሮግራም በዚህ አብቅቷል። አላሁ ዐዘ ወጀል ፈቃዱ ከሆነ በሚቀጥለው ፕሮግራም የቀሩትን ነጥቦች ይዘን ለመምጣት እንሞክራለን። የዚያ ሰው ይበለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ኢስላማዊ ስደት ወደ ሐበሻ እና ዓላማዎቹ በሚል ርዕስ የጀመርነውን ውይይት ዛሬ 10ኛውን ክፍል ነው ኢንሻአላሁ ዐዘ ወጀል። እንደሚታወቁት ሙናፊቆች ናቸው፣ አደገኞች ናቸው። ካምባቸውን ይገነባሉ። ግን ካምባቸው ላይ ሆኖ አሁንም እዛ መሽገው ለመካ ቁረይሾች ሚስጥር የማባከን እንቅስቃሴ የማባከንን ስራ ተዋሃዱት። ሸዒባ ወርጄ ወደ መዲና ሳመራ በእግሩ ነው የሚያመራው። አሁን ይሄዳለው ማንን ያገኛል? ኻሊድ ኢብኑ ወሊድና ዑስማን ኢብኑ ጠልሃ። ሁለተኛው ደግሞ ምንድነው? ካንተ ወደኛ የሚመጣ እንደ ልቡ እንዲገባ ከኛ ወደ አንተ ሰልሞ የሚመጣን እንድትመልስ የሚል አለ። እዚህ ላይ እንግዲህ ነው ዑመር አልተቀበሉም።